ሁለተኛይቱ የጳውሎስ መልእክት ወደ ተሰሎንቄ ሰዎች እንግዲህ ምዕራፍ 1 ከቁጥር 1 ጀምረን ስናየው እስከ ቁጥር 2 ድረስ የጳውሎስ ሰላምታ ነው። ይሄ እስካሁን ድረስ ስናጠናው እንደነበረው በአጭሩ ሰላምታ ያቀርብላችኋል። ጳውሎስና ስልዋኖስ ጢሞቴዎስን በእግዚአብሔር በአባታችን በጌታችን በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ቤተክርስቲያን ይላል። ቁጥር 2 የተለመደው ሰላምታ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ዘንድ ጸጋና ሰላም ለእናንተ ይሁን ይላቸዋል። ከዛ በኋላ የምናገኘው እስከ ቁጥር 4 ድረስ ያለው ምስጋና ነው። የመጀመሪያው ሰላምታ ነው። ከቁጥር 3 እስከ 4 ምስጋና ነው። ወንድሞች ሆይ እጅግ እምነታችሁ ስለሚያድግ ይላቸዋል። ከዛ በኋላ ደግሞ እርስ በርስ ያላችሁ ፍቅር ስለሚበዛ ይላል። እምነታቸው የሚያድገው ወደ እግዚአብሔር ነው። እርስ በርሳቸው ደግሞ የሚበዛው እርስ በርሳቸው ያለው ፍቅር ነው። ስለዚህ ከእግዚአብሔር ጋርና ከቅዱሳን ጋር ስላላቸው እምነት በጣም ህይወት ያመሰግናል። ከእግዚአብሔር ጋር ስላላቸው እምነት፣ እርስ በርሳቸው ስላላቸው ፍቅር ማለት ነው። በጣም አድርጎ እግዚአብሔርን ያመሰግናል። ወገኖቼ ደግሞ ምን ይላል? ሁልጊዜ እንደሚገባ ልናመሰግን ግድ አለብን ይላል። ወደ ልቡ ሲመጡ ሳይሆን ሁልጊዜ ነው የሚያመሰግነው። ተዝረክርኮ ሳይሆን እንደሚገባ ነው የሚያመሰግነው። የምስጋና ፕሮቶኮል ባይ ዘ ወይ ሁለቱ ናቸው። አንደኛ ሁልጊዜ ማመስገን፣ ሁለተኛ ደግሞ እንደሚገባው ማመስገን። ስለዚህ ጳውሎስ ለተሰሎንቄ አማኞች አንደኛ ሁልጊዜ፣ ሁለተኛ ደግሞ እንደሚገባ አድርጎ ያመሰግናል ማለት ነው። ቁጥር 4 ላይ በጣም የሚገርማችሁ ነገር በመከራችሁ ሁሉ ከመጽናናታችሁ ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችን እንመካለን ይልና ለሌሎች አብያተ ክርስቲያናት ስለ እናንተ እንኳን ስናወራ በጣም እንመካለን። በቃ በእግዚአብሔር ኩርት እንላለን። ለወንጌል ስላላችሁ ፍቅር፣ ለወንጌል ስላላችሁ መሰጠት እንኳን በእኛ ዘንድ አይደለም በሌሎች አብያተ ክርስቲያናትም ዘንድ እናመሰግናለን በማለት ይናገራቸዋል ማለት ነው። ቁጥር 5 ላይ ስለ እርሱ ደግሞ መከራ ለምትቀበሉበት ለእግዚአብሔር መንግስት የምትበቁ ናችሁ ትቆጠሩ ዘንድ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ አንደኛ መከራ ለሚያሳያችሁ መከራን ይሰጣል። እናንተ ደግሞ በመከራ ስትንገላቱ በመከራ ስትሰቃዩ ለነበራችሁት እግዚአብሔር እረፍትን ብድራት አድርጎ ይሰጣችኋል በማለት ይናገራቸዋል ማለት ነው። ስለዚህ ከቁጥር 5 እስከ 10 የምናየው የእግዚአብሔርን እውነተኛ ፍርድ ነው ወገኖቼ። የምናየው የእግዚአብሔርን እውነተኛ ፍርድ ነው ማለት ነው። መከራው ለእግዚአብሔር መንግስት የተጠሩ መሆናቸውን የሚያመለክት ብቻ ሳይሆን መከራን የሚያሳዩቸው ላይ እግዚአብሔር እንደሚበቀል፣ ለራሳቸው ለመከራ ለሚያመጡት መከራን እንደሚሰጥ፣ ስለ ስሙ እየተንገላቱ ላሉት ለነሱ ግን በእግዚአብሔር ዘንድ እረፍት ብድራት ተደርጎ እንደሚሰጣቸው ይናገራል። እነዛ የሚያሳድዷቸውን ሰዎች ግን እግዚአብሔር ፍርድን የሚያመጣባቸው በሁለት ምክንያት ነው። አንደኛ እግዚአብሔርን ስለማያውቁ፣ ሁለተኛ ደግሞ ለጌታችን ለክርስቶስ ኢየሱስ ወንጌል ስለማይታዘዙ መሆኑን በግልጽ ያስቀምጣል ማለት ነው። ቁጥር 8 ላይ እግዚአብሔር የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል በማለት ይናገራል ማለት ነው። እንግዲህ ለኢየሱስ ክርስቶስ ወንጌል የማይታዘዙትን የሚለው ገለጻ በደንብ ምናልባት ሮሜ 1:5 ጋር ካለው ሐሳብ ጋር ማያዝ ትችላላችሁ። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያትን ተቀበልን ይላል። ስለዚህ ለኢየሱስ ክርስቶስ ወንጌል የማይታዘዙትን ማለት ትርጉሙ በኢየሱስ ክርስቶስ ወንጌል የማያምኑትን ማለት ነው። የማያምኑትን ማለት ነው። እና ኢየሱስ ሲመጣ ይላል ከቁጥር 9 እስከ 10 ደግሞ በቅዱሳን ሊከብር ወይም በሚያምኑት ዘንድ ሊገረም ይላል። የሚያምኑት ወይም ደግሞ በእርሱ ያሉት ኢየሱስ ሲመጣ ይገረማሉ። ዋው እያሉ ነው የሚጠብቁት ኢየሱስን። እየፈሩ እየደነገጡ ወዮ እያሉ አይደለም የሚጠብቁት። እሱ በቅዱሳን ዘንድ ይከብራል፣ በቅዱሳንም ዘንድ ደግሞ መገረምን ይፈጥራል የኢየሱስ ክርስቶስ መምጣት ይላል። በጣም የሚገርማችሁ ለእነርሱ ግን ለማይታዘዙት፣ እግዚአብሔርን ለማያውቁና ለኢየሱስ ክርስቶስ ወንጌል ለማይታዘዙት ግን በጣም የሚገርም ቃል ከጌታ ፊት ከኃይሉ ክብር ርቀው ይጠፋሉ ይላል። ይህንን በደንብ እንድታስተውሉ ምን ማለት እንደሆነ ልነግራችሁ እወዳለሁ። ቁጥር 9 እስከ 10 በዚያም ቀን በቅዱሳን ሊከብር ምስክርነታችንንም አምናቸዋልና በሚያምኑትም ሁሉ ዘንድ ሊገረም ሲመጣ ማለት የሚያምኑት በሱ የሚገረሙበት አይነት ሆኖ ሲመጣ ማለት ነው። ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። እነማ እግዚአብሔርን የማያውቁትና በክርስቶስ ኢየሱስ ወንጌል የማይታዘዙት ሰዎች
በጣም የሚገርም ቃል ወገኖቼ። ከጌታ ፊት ከኃይሉን ክብር ርቀው። እንግዲህ የኃይሉ ክብር ተብሎ የተጠራው ምንድን ነው ስንል ብሉይ ኪዳን ኃይልን የሚለካው እስራኤልን ከግብፅ ባወጣበት ቀኝ ነው። አዲስ ኪዳን ግን ኃይልን የሚለካው በልጁ በክርስቶስ ኢየሱስ ትንሣኤ ነው። እግዚአብሔር የመጨረሻውን ኃይል ያብራራው በክርስቶስ ኢየሱስ ሞትና ትንሣኤ ነው። በነገራችን ላይ ከአለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላትም ሁሉ በላይ አድርጎ ለቤተ ክርስቲያን ራስ አድርጎ ሰጠው ይላል ኤፌሶን 1:22 ላይ። በዛ ጊዜ የኃይሉና የጉልበቱ ብርታት ይታያል ይሌለ። አያችሁ፣ ኢየሱስን ከሙታን ባስነሳበት መንፈስ ነው ኢየሱስ ተመልሶ በክብር የሚመጣው። ስለዚህ ኢየሱስ ሲመጣ ያን ጊዜ ፊት ለፊት ከጌታ ፊት ነው የሚለው። እኛ የጌታን ፊት ስናይ እሱ አስቀድሞ ወዳዘጋጀልን ክብር እንገባለን። እነርሱ ግን ባለማመናቸው የተነሳ ከጌታ ፊት ከኃይሉ ክብር ርቀው ይቀጣሉ ይላል። በምንድን ነው የሚቀጡት? በዘላለም ጥፋት ማለት ከእርሱ በመለየት ባለ ፍርድ በዘላለም ሞት ምን ይላሉ? ይቀጣሉ አለ። ስለዚህ ለሚያምኑ ሰዎች የጌታ ፊት በኃይል ነውና በክብር የሚገለጠው። ለማያምኑ ሰዎች ግን የጌታ ፊት በሐፍረትና በውርደት ነው የሚገለጠው ማለት ነው። ማለት በእነርሱ ላይ ፊቱ የቁጣ ይሆንባቸዋል፣ ከክብሩ ፊት ርቀው ለዘላለም ይቀጣሉ ወይም በዘላለም ጥፋት ይቀጣሉ እያለ ይናገራል። ይሄ አዲሱን አካል እንለብስ ዘንድ አሮጌውን ሰውነታችን ክቡር ስጋውን ይመስል ዘንድ ይለውጠዋል ተብሎ በፊልጵስዩስ 3 ላይ እንደተለወጠ እኛን በክብር ሲለውጠን፣ እነሱ ግን ከሱ ክብር ከሱ ኃይል ርቀው በዘላለም ጥፋት ይቀጣሉ በማለት ይናገራል። ከዛ በኋላ በጣም የሚገርማችሁ ከቁጥር 11 እስከ 12 ያለው የጳውሎስ ጸሎት ነው። የጳውሎስ ጸሎት ነው። ምንድን ነው የሚለው ጳውሎስ? ሁለት ነገርን በዚህ ሶስት ነገርን ይጸልይላቸዋል። በዚህ ከ11 እስከ 12 ባለው የጳውሎስ ጸሎት ውስጥ አንደኛ እንደ አብ እንደ ኢየሱስ ክርስቶስም ጸጋ የጌታችን የኢየሱስም ዘንድ የኢየሱስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ በማለት ይነግራቸዋል ማለት ነው። የሚጸልይላቸው የኢየሱስ ስም በእናንተ ዘንድ እንዲከብር ማለት አብራችሁ በክብር ስትገለጡ ስሙ በእናንተ እንዲከብር እናንተም ከሱ ጋር አብራችሁ እንድትከብሩ በማለት የጀመሩትን የእምነት ጉዞ እስከ ክብር ፍጻሜ የሚጸልዩበትን ኃይል እንዲታጠቁ ይጸልይላቸዋል። ሁለተኛ አምላካቸው ለመጥራቱ ብቁ አድርጎ ይቆጥራቸው ዘንድ የተጠራችሁት በኢየሱስ ልታምኑ ብቻ ሳይሆን ላየላችሁ ክብር ብቁ እንድትሆኑ እግዚአብሔር ብቁ አድርጎ እንዲቆጥራችሁ ወይም ወደ መጨረሻው ክብር ወደ ልጁ መልክ ወደ ታየላችሁ ክብር መድረስ የምትችሉበትን የህይወት ስርዓትን ይዛችሁ መቀጠል ትችሉ ዘንድ እጸልያለሁ ይላል። ሶስተኛ የበጎነቱን ፈቃድ ሁሉ የእምነትንም ስራ በኃይል በእነርሱ ይፈጽም ዘንድ ይጸልይላቸዋል። እግዚአብሔር መልካም ፈቃዱን የእምነትንም ስራ ደግሞ በኃይል የሆነው የህይወታችሁ በእምነት በኩል የሚገለጠው የህይወታችሁ ኃይል እስከ ክርስቶስ ቀን መምጣት ፍጹም ይሆን ዘንድ በፍጹም እሱን ታከብሩት ዘንድ በፍጹም እሱን ትከተሉት ዘንድ ፈቃዱም የእምነትም ስራ በኃይል በእናንተ እንዲገለጥ እጸልይላቸዋለሁ እያለ በጣም ከፍ ያለ ልዕቀት ያለውን ጸሎት ይጸልይላቸዋል ማለት ነው። ስለዚህ በአጠቃላይ ምዕራፍ 1 ምንድን ነው የሚያስተምረን ወገኖቼ ስትሉ እነዚህ ሰዎች በስደታቸውና በመከራቸው ምንም እንኳን መከራውን በደስታ የሚቀበሉ ጽኑዓን አዲስ ክርስቲያኖችን ቢሆኑ ጳውሎስ በምዕራፍ በአንደኛ ተሰሎንቄ እንዳጠና ነው ስጋቱን ሁሉ በምክርና በጸሎት እያጸና ወደ መጨረሻው ክብር መግባት የሚችሉበትን እምነት የሚለብሱበትን ብርታት የሚታጠቁበትን ጸሎት ይጸልይላቸዋል ማለት ነው። ይጸልይላቸዋል። ስለዚህ ከዚህ ምዕራፍ ምንድን ነው የምንማረው ስንል በእግዚአብሔር ፍቅር እና በኢየሱስ ክርስቶስ ጸጋ በመጽናት ለመጨረሻው ክብር መዘጋጀት ተገቢ ስለመሆኑ ነው። በእግዚአብሔር ፍቅርና በኢየሱስ ክርስቶስ ጸጋ በመጽናት ለመጨረሻው ክብር መዘጋጀት ተገቢ ስለመሆኑ እንማራለን። እግዚአብሔር ይባረክ። ምዕራፍ 2 ላይ ስንሄድ ምዕራፍ 2 ላይ ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናቸዋለን ይላል። ስለዚህ አጠቃላይ ምዕራፍ 2 ስለ ጳውሎስ ማሳሰቢያ፣ ስለ ክርስቶስ ተቃዋሚና ስለ አመፅ ሚስጥር እንዲሁም የተሰሎንቄ አማኞችን ስላላቸው ስለደረሳቸው መንፈሳዊ በረከት የሚናገር ምዕራፍ ነው ማለት ነው። ምዕራፍ 2 ከቁጥር 1 እስከ 5 ስለ ጌታ ቀን መምጣት ማሳሰቢያ ወይም ደግሞ ዋርኒንግ ኮንሰርኒንግ ዘ ዴይ ኦፍ ዘ ሎርድ ስለ ክርስቶስ ኢየሱስ ቀን መምጣት ማስጠንቀቂያ ይነግራቸዋል። እንግዲህ ከተሰሎንቄ አማኞች አንዳንዶቹ የኢየሱስ ክርስቶስ መምጣት በፍጥነት እንደሚሆን ሳያስቡ የቀረ አይመስሉም።
እንዲሁም አንዳንድ ጥንታዊ መጽሐፎች ሳነብ አንዳንዶቹ ዕቃቸውን ሁሉ እየሸጡ ተራራ ላይ ወጥተው ይቀመጡ እንደነበረም እናነባለን። እና ጳውሎስ ግን ኖ ይሄ ነገር በእናንተ ዘንድ ሳለው ያስተማርኳችሁ ምን እንደሆነ እንድታስቡ እፈልጋለሁ። በቃልም ቢሆን በትንቢትም ቢሆን በመንፈስም ቢሆን በእናንተ ዘንድ ሳለው ስለ ኢየሱስ ክርስቶስ መምጣትና ስለመሰብሰባችን እሱን ለመቀበል ስለመነጠቃችን እናንተ ጋር እያለው የነገርኳችሁን እንድታስቡ እፈልጋለሁ። ስለዚህ ጌታ ኢየሱስ ቶሎ ይመጣል፣ ወይም ከመምጣቱ በፊት ሊፈጸሙ የሚገባቸው አንዳንድ መርሃ ግብሮች ሳይከናወኑ ይመጣል ብላችሁ ከአይምሯችሁ እንዳትናወጡ፣ እንዳትሸበሩ፣ እንዳትጨነቁ አሳስባችኋለሁ፣ ለምናችኋለሁ እያለ ይነግራቸዋል። ከዛ በኋላ ማንም በማንኛው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣ የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ ይላል። አይደርስም። ምኑ ነው የማይደርሰው? የጌታ መምጣት። የጌታ መምጣት ከምን በፊት አይሆንም እያለ ነው። የአመፅ ሰው እሱም የጥፋት ልጅ ሳይገለጥ ኢየሱስ ክርስቶስ አይመጣም። የሚቀድመው የጌታ መምጣት ሳይሆን የአመፅ ልጅ መገለጥ ነው እያለ ይናገራል። ከዛ ይሄ የአመፅ ሰው ደግሞ 5 ባህሪያት እንዳሉት እዚሁ ጋር ይናገራል። አንደኛ ክህደቱ ይላል። እሱ ሲመጣ የሚፈጸም ክህደት አለ። አንደኛ ከሃዲ ነው ይላል። ሁለተኛ የአመፅ ሰው ነው ይላል። ሶስተኛ የጥፋት ልጅ ነው ይላል። አራተኛ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ የሚቀመጥ ነው ይላል። አምስተኛ ደግሞ አምላክ ከተባለው ማለት ከእግዚአብሔር በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው የሚል 5 መግለጫዎችን ስለዚህ የአመፅ ሰው ሐዋርያው ጳውሎስ ይናገራል። እንግዲህ ስለ ሁለቱን አይነት መምጣቱን ያው ድንቅ ፍጻሜ የሚለው ያሬድን መጽሐፍ ማንበብ ትችላላችሁ። ወደ ጌታ መሰብሰባችን የሚለው የመጀመሪያ መምጣት የሚለው ራፕቸር ብሎ የተናገረው እሱ የስውር መምጣት ተብሎ የሚጠቅሱት አሉ። አንዳንድ የሥነ መለኮት ምሁራን ስውር መምጣት ማለት ቤተክርስቲያንን ብቻ ለመውሰድ የሚመጣበት ማለት ነው እና ለቤተክርስቲያን የሚመጣበት አለ። ከዛ በኋላ ደግሞ ለሁለተኛ ጊዜ ከቅዱሳኑ ጋር ደግሞ የሚመጣበት ጊዜ አለ፣ ለፍርድ ማለት ነው። የመጀመሪያው የሚመጣው ለቤተ ክርስቲያን ነው። ሁለተኛው ላይ ደግሞ የሚመጣው ከቅዱሳኑ ጋር ለፍርድ ነው ማለት ነው። በዓለም ላይ ለመፍረድ ነው። የመጀመሪያው መምጣቱ ለሚያምኑት ነው። ሁለተኛ መምጣቱ ደግሞ ለማያምኑት ነው ማለት ነው። በእርግጥ እነዚህ የሁለት አይነት መምጣት የሚለው ስነ መለኮት በብዙዎች ዘንድ ያው ብዙ ዲቤት እንዳለው ይታወቃል። ሐዋርያው ጳውሎስ ግን ለተሰሎንቄ አማኞች መልእክቱን ሲነግራቸው ምንድን ነው የኢየሱስ ክርስቶስ መምጣት አንደኛ ተሰሎንቄ ላይ እንዳለው እንዳጠና ነው ማለት ነው። ለእናንተ በብርሃን ላላችሁ ሰዎች እንደ ምጥ የሚመጣ እንደ ሌባ የሚደርስ አይደለም። እናንተ ከቀናችሁ ከብርሃን ናችሁ። ስለዚህ ለማያምኑ ሰው ነው እንጂ ለምታምኑት ለእናንተ የኢየሱስ ክርስቶስ መምጣት የሚያስደነግጥ አይደለም ብለን አንደኛ ላይ ያጠናውን መልእክት እዚህ ምዕራፍ 2 ላይ ደግሞ እናንተ ጋር ሳለው የነገርኳችሁ ትዝ አይላችሁም ይላቸዋል። እና አንዳንድ ሚስኮንሰፕት እንዳለ ጳውሎስ ተረድቷል። ስለዚህ የኢየሱስ ክርስቶስ መምጣትን መቀበላቸው አስደስቶታል። ነገር ግን የኢየሱስ ክርስቶስ መምጫው ደርሷል ብለው ዕቃቸውን ሁሉ የሸጡ ተራሮች ላይ መውጣታቸው ደግሞ በመጀመሪያ ደረጃ ወንጌልን መስራት አለባቸው ኢየሱስ እስኪመጣ ድረስ። ኢየሱስ ከመምጣቱ በፊት በማቴዎስ 24 ላይ እንደምታነቡት የሆኑ ዘንድ ያላቸው ብሎ የነገራቸው አንዳንድ ምልክቶች ሳይሆኑ ክህደቱ ሳይፈጸም ወይም ከሶስተኛው መቅደስ ጋር በተያዘ የአመፅ ልጅ ሳይገለጥ እስራኤልን ሊያጠፋ ሳይሰበሰብ ከዛ ኢየሱስ ተገልጦ በትንፋሹ ሳያጠፋው በፊት የኢየሱስ ክርስቶስ መምጣት አይሆንም በማለት ከኢየሱስ ክርስቶስ መምጣት በፊት ያሉትን ኤቨንቶች ያስታውሳቸዋል። ምንም ኢየሱስ ይመጣል ብላችሁም ማመናችሁንና በቃ የምታደርጉት ነገር ስህተት ባይሆንም ግን ደግሞ ቶሎ አይመጣም ማለት አይመጣም ማለት አይደለም። ሊሟሉ የሚገቡ ቅድመ ሁኔታዎች አሉ። እንደው ትልቁ እንኳን የአመፅ ልጅ መገለጥ ነው። እሱ ሳይገለጥ ኢየሱስ አይመጣም የሚል ማጽናኛ ነው ባጭሩ የሚሰጣቸው። እንግዲህ ኢንዲንግ ታይም ቲቺንግስ የመጨረሻው ዘመን ትምህርቶችን ዘርዝረን የምንጨርሱ አይደለም። ግን እኔ ይሄ አመፅ ሰው ሲገለጥ እንደነገርኳችሁ እነዚህን 5 ምልክቶች ይዞ ይገለጣል እና በኢየሩሳሌም ላይ በመቅደሱ ይቀመጣል። እንግዲህ ከመቅደሱ የሶስተኛው መቅደስ መታነጽ አለ ማለት ነው ከሱ መምጣት በፊት። ከዛ መስዋዕቱን ያስቀራል። 7 ዓመት የታዘዘ ታላቁ መከራ ይባላል። የመጀመሪያዎቹን 3 ዓመት ከ6 ወር ሰላምን ያሰፍናል። የ7ቱ ዓመት አጋማሽ ላይ ግን ክህደቱ ይመጣል ማለት ነው። ከዛ 3ቱ ዓመት ደግሞ ከ6 ወር ታይቶ የማይታወቅ ትሪቢሌሽን የምንለው ታላቅ መከራ በምድር ላይ ይሆናል። ይህ ሐሳዊ መሲህና ወሬው እስራኤልን ይከባሉ። ጭፍሮች እስራኤል ተከባ ስታዩ አንባቢው ያስተውል የሚለው ኢየሱስ ትንቢተ ዳንኤልን የሚጠቅሳል። እንግዲህ በጣም ጥልቅ ነው አሁን ሰዓት ስለሌለ። ግን ምንድነው ሐዋርያው ጳውሎስ ለተሰሎንቄ አማኞች እየተናገራቸው ያለው ነገር?
እናንተ ኢየሱስ ይመጣል ብላችሁ በጣም ተናውጣችኋል እና እናንተ ጋር እያለው የነገርኳችሁ ትዝ ይበላችሁ። የአመፅ ሚስጥር አሁን ይሰራል። ሚስጥሩ አለ ማለት ግን የአመፅ ሚስጥር የሚሰራው የሐሰተኛው ተቋሚ መንፈስ ነው እንጂ ራሱ አልመጣም። እሱ ሳይገለጥ ደግሞ ኢየሱስ ምን አይልም አይገለጥም። ስለዚህ አትደንግጡ፣ ተረጋግታችሁ እግዚአብሔርን በመምሰል እንድትኖሩና ለክርስቶስ ወንጌል እንደሚገባ እንድትሰሩ እያለ ጳውሎስ ያረጋጋቸዋል ማለት ነው። ይሄ ነው በቃ መልእክቱ። ከዛ ከምዕራፍ 2 ከቁጥር 13 እስከ 14 ያለውን ስናይ እኛ ግን የተወደዳችሁ ወንድሞች ሆይ ሁልጊዜ ስለእናንተ ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧቸዋል። አያችሁ፣ ምንድን ነው ጳውሎስ ይህንን እንዲያስከትል ያደረገው? ይህንን ንግግር እንዲያስከትል ያደረገው ነገር እነዚህ ሰዎች የኢየሱስ ክርስቶስን መምጣት በተመለከተ ትክክለኛ ያልሆነ አመለካከትና የህይወት ዘይቤን መከተል ጀምረዋል ማለት ነው። ስለዚህ የኢየሱስ ክርስቶስ መምጣት እግዚአብሔርን ለማያውቁና ለኢየሱስ ክርስቶስ ወንጌል ለማይታዘዙ እንጂ ለእናንተ የሚያሰጋ አይደለም ነው። ቅዱስ በሆነ ኑሮ እሱን እየጠበቃችሁ ደግሞ ወንጌሉን በመስራት መምጣቱን እያስቸኩላችሁ እንድትኖሩ እንጂ እንድትናወጡ አያስፈልግም ይልና ምናልባት መዳናቸውን ረስተው ይሁን የሚል ስጋት የገባበት ይመስለኛል። እኔ ለዛ ነው ስለ አውሬው ከተናገረ በኋላ ስለ ሐሰተኛው ስለ አመፅ ሚስጥር ከተናገረ በኋላ ስለ ሐሰተኛው ክርስቶስ ከተናገረ በኋላ እኛ ግን ይላል። ማንን እኛ የሚለው ጢሞቴዎስና ስልዋኖስን ራሱን አስገብቶ ነው የሚናገረው። የተወደዳችሁ በእግዚአብሔር ፍቅር ወንድሞች ሆይ ሁልጊዜ ስለእናንተ እግዚአብሔርን ልናመሰግን ግድ አለብን። እንግዲህ ጳውሎስ ስለነዚህ ሰዎች 5 ጊዜ ነው የሚያመሰግነው። በጣም ነው የሚደነቀው ለወንጌል ባላቸው ምላሽ። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧቸዋል ይላል። የኢየሱስ ክርስቶስ መምጣት እግዚአብሔርን በማያውቁና ለክርስቶስ ወንጌል በማይታዙ ላይ እንደሚሆነው አይሆንም። እኛ ግን ወንድሞች እናንተ አንደኛ እንደተመረጣችሁ እንደተወደዳችሁ አውቀናልና እያመሰገንን ነው። እንኳን እናንተ ልትሰጉ እኛ ስለእናንተ እግዚአብሔርን እያመሰገንን ነው በማለት በዚህ ክፍል ላይ መዳናቸውን በ3 መንገድ ያረጋግጥላቸዋል። አንደኛ ለወንጌሉ ጠርቷቸዋል ይላቸዋል ቁጥር 14 ላይ። ሁለተኛ እውነትንም በማመን ይሌለ እውነትን አምናቸዋል ይላል። ተጠርታቸዋል፣ ያን የተጠራችሁበትን ወንጌል አምናቸዋል። ሶስተኛ በመንፈስ ተቀድሳቸዋል። በመንፈስ ተቀድሳቸዋል እንደ በኩራት። በብሉይ ኪዳን ጊዜ ከሀብት ሁሉ እግዚአብሔርን አክብር ከፍሬም ሁሉ በኩራት አይደለም ይላል። የመጀመሪያውን ፍሬ የደረሰው ለእግዚአብሔር ያቀርቡ ነበር በካህኑ በኩል። እግዚአብሔርም በክርስቶስ ኢየሱስ እናንተን ካዳናችሁ በኋላ እንደ በኩራት አቅርቧቸዋል ለእግዚአብሔር ለማለት እንደ በኩራት መርጧቸዋል በማለት ይነግራቸዋል። ስለዚህ ለወንጌል ተጠርተዋል፣ እውነትን አምነዋል፣ በመንፈስ ተቀድሰዋል። እናንተን የኢየሱስ ክርስቶስ መምጣት የሚያሰጋችሁ አይደለም ይልና በጣም የሚገርማችሁ የተጠሩበትን ጥሪ ደግሞ እንደዚህ ብሎ ይነግራቸዋል። እናንተ የተጠራችሁት የኢየሱስ ክርስቶስ ክብር ለማግኘት ነው ይላቸዋል። ቁጥር 14 ላይ ልቤን በጣም የባረከኝ ቃል ነው። ክብር ለኢየሱስ ይሁን። እንደዚህ ይላል፣ እግዚአብሔር በመንፈስ መቀደስ እውነትን በማመን ለመዳን እንደ በኩራት መርጧቸዋል፣ ለዚህም የጌታችን የኢየሱስ ክርስቶስ ክብር ለማግኘት ይላል። ስለዚህ እነዚህን ሁሉ የሆነላቸው የኢየሱስ ክርስቶስን ክብር ለማግኘት ነው ማለት ነው። ለማግኘት ነው። እንግዲህ ምዕራፍ 2 ከቁጥር 15 እስከ 17 ደግሞ የጳውሎስ ምክርና ምርቃት እናያለን። ምርቃቱ ቁጥር 15 ላይ፣ ጸሎቱ ደግሞ ከቁጥር 16 እስከ 17 ላይ ይነበባል ማለት ነው። ምዕራፍ 2 ቁጥር 15 ላይ እንዲህ ይላል፣ ምክር ወንድሞች የጸንታችሁ ቁሙ፣ በቃላችን ቢሆን በመልእክታችን የተማራችሁትን ወግ ያዙ። በቃል ሲል በአካል ከነሱ ጋር እያለ የነገራቸው ነው። በመልእክታችን ሲል ደግሞ አሁን እየነገራቸው የጻፈላቸው ያለው መልእክት ነው። በቅርብም በሩቅም በቃልም በመልእክትም ለእናንተ የነገርኩትን ነገር እንድትይዙ እለምናቸዋለሁ፣ እመክራቸዋለሁ ይላቸዋል። እንግዲህ ይሄ ከኛ የተማራችሁትን ወግ የሚለው የአይሁድ ወግ ማለት አይደለም። ይሄ ኢንተርቴስታመንታል ፔሪድ ላይ አይሁዶች አግተልትሎ ሲያመጡት የነበሩት ልማድ ወግ፣ ስርዓት ኢየሱስ የሽማግሎች ወግ ይል ነበረ። እናንተ ስለ ወጋችሁ የእግዚአብሔርን ቃል ትሽራላችሁ ብሏል ማርቆስ 7 ከ1 እስከ 3። ማቴዎስ 15 ቁጥር 9 ላይ ይህ ሕዝብ በአፉ ወደ እኔ ይቀርባል፣ ልቡ ከእኔ በጣም የራቀ ነው፣ የሰው ትምህርትና ስርዓት እየተከተለ በከንቱ ያመልከኛል እንዳለ ከእግዚአብሔር ሕግ ጋር ተቀላቅለው የነበሩትን ወጎች አይደለም ጳውሎስ ያለው። ከኛ የሰማችሁት ወግ የሚለው ከክርስቶስ የሰሙት ከሐዋርያት የሰሙት ከአብያተ ክርስቲያናት የሰሙትን ወግ ነው። እነዚህ ወጎች በመጀመሪያ ከጌታ ቀጥታ የተማሯቸው ወጎች አሉ። ሁለተኞቹ ደግሞ ከሐዋርያት በመንፈስ ቅዱስ ምሪት
ደግሞ ወደ እናንተ ስመጣ የቀሩትን እደነግጋሉ ይላል ጳውሎስ። አንዳንድ የሰጧቸውን ወጎች ጳውሎስ በቀጥታም ከጌታ ይሁን ወይም ደግሞ በመንፈስ ቅዱስ ምሪት ከሐዋርያት የተቀበሉትን በሙሉ እንዲጠብቁ ሲያዛቸው እናያለን። ስለዚህ አንደኛ ጸንታችሁ ቁሙ ይላችኋል በምክሩ፣ ሁለተኛ ደግሞ በቃል ቢሆን በመልእክታችን ከኛ የተማራችሁትን ወግ ያዙ ይላል። ጸንቶ መቆም በጣም ያስፈልጋል። እነዚህ ሰዎች እንግልታቸው፣ መከራቸው፣ ተግዳሮቶቻቸው ቀላል አይደሉም። ግን ጸንተው እንዲቆሙ በቃል ወይም በመልእክት ቢሆን ከሱ የተማሩትን ወግ እንዲይዙ ይናገራል ማለት ነው። ቁጥር 16 ላይ እንግዲህ ምርቃት ወይም ጸሎት ሳየው ባረኮትም የሚመስል ነገር ይናገራቸዋል። ቁጥር 15 ላይ ይመክርና ቁጥር 16 ላይ ደግሞ እንደዚህ በማለት ይናገራቸዋል። ምንድን ነው የሚላቸው? ራሱ ጌታችን ኢየሱስ ክርስቶስ የወደደን በጸጋም የዘላለምን መጽናናት በጎንም ተስፋን የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት በበጎም ስራና በቃል ያጽኗችሁ ይላል። እንግዲህ እግዚአብሔር ይባርካችሁ፣ እግዚአብሔር ይርዳችሁ እንደማለት ነው። በአጭር ቃል ግን ሁለት ነገር ይጸልይላችኋል። የመጀመሪያው በስራ፣ ሁለት ደግሞ በቃል ያጽናችሁ ይላል። አንዳንድ ሰው በቃል በጣም ይጸና ነው፣ ስራ ላይ የለም። አንዳንድ ሰው ደግሞ ምናልባት በስራ የበረታ ይሆንና ደግሞ በቃል መመስከር የሚገባውን፣ በቃል ማነጽ የሚገባውን፣ በቃል መፈወስ የሚገባውን ደግሞ ላያደርግ ይችላል። የእግዚአብሔር ምክር ግን ምንድነው? በቃልም በስራም እንደ ጌታችን እንድንበረታ ነው። ትዝ ይላችኋል ሐዋርያት ወደ ኤማውስ እየሄዱ እያለ ትዝ ይላችኋል አይደል? በቃልና በስራ ብርቱ ስለነበረው ስለ ኢየሱስ ነው ይሉ ነበር። እና ኢየሱስ በቃልና በስራ ብርቱ ነበር። ሉቃስ 24 ላይ እንደገና ሐዋርያት አንዳንድ ላይ ስታዩ ኢየሱስ ክርስቶስ ያደርገውና ያስተምረው ዘንድ ስለጀመረው ይላል። ኢየሱስ ያደረገውን ነገር ነው ያስተምረው የነበረው። ሐዋርያው ጳውሎስ ምን ስለተረዳ ምን እያለ ይመኝላችኋል? በበጎ ስራና በቃል ያጽናችሁ ይላል። እዚህ ያላችሁትን ለእናንተ ያለኝ በረከት ስለ በበጎ ስራና በቃል እግዚአብሔር እንዲያጸናችሁ ነው። 3 ደቂቃ ይቀረኛል። በ3 ደቂቃ ምዕራፍ 3ን መናገር እችላለሁ። ምዕራፍ 3 ላይ እንግዲህ በማያሻማ ሁኔታ የምናየው ነገር ምንድን ነው? የጳውሎስን ምክር ነው። ከዚህ ምዕራፍ ምንድን ነው የምንማረው ካላችሁ፣ ከዚህ ምዕራፍ የምንማረው ትልቁ ነገር በክርስቶስ ኢየሱስ መምጣት እየተደሰቱ ከአመፅ ሚስጥር እየተጠበቁ እግዚአብሔርን በመምሰል መኖር ነው። ምዕራፍ 3ን ስንመለከት ሐዋርያው ጳውሎስ በአጭሩ ምክር ነው የሚሰጣቸው። ከቁጥር 1 እስከ 5 ለጌታ ቃል መስፋፋት ጸልዩ ይላቸዋል። ከ1 እስከ 5 ከክፉ ሰዎች እንድንጠበቅ ጸልዩ ይላል። ጌታ ልባችሁን ወደ ፍቅርና ወደ ትዕግስት ይምራ ይላል። እንግዲህ እነዚህ ክርስቲያኖች በብዙ አይነት ፈተና ውስጥ ነው የሚያልፉት። በመካከላቸው ደግሞ ወደር የሌላቸው ክፉ ሰዎች አሉ። እነዚህ በተሰሎንቄ ያሉ ክፉ ሰዎች ጳውሎስን እንዴት ቀጥቅጠው ንቅል እንዳደረጉት ታውቃላችሁ። በተሰሎንቄ ያሉ ክርስቲያኖች አይደለም ተሰሎንቄ ይቅርና ቤሪያ ሲሄድ ራሱ ጳውሎስ ክፉ ሰዎችን ኤክስፖርት አድርገው እንደነበር ነግሬያቸዋለሁ። ስለዚህ ጳውሎስ ወደ እናንተ እንዳንመጣ የምንፈራው ያው እንግዲህ ከክፉ ሰዎች ነው። በተሰሎንቄ ካሉት ብቻ ሳይሆን ቤትም ካሉት ክፉ ሰዎች እንዲጠብቀን ስለኛ ጸልዩ ይላል። ጌታ ልባችሁን ደግሞ ወደ ፍቅርና ወደ ትዕግስት ያቅና በማለት እስከ ቁጥር 5 ይጸልያል። የጌታ ቃል እንዲሮጥ የሚለው እንዲሰፋ ማለት ነው። በእናንተ ዘንድ ደግሞ እንደሚሆን እንዲከበር እምነት ለሁሉ ስለማይሆን ማለት ሁሉ አያምንምና ባለማመን ምክንያት ከአመፀኞችና ከክፉ ሰዎች እንድንድን ስለኛ ጸልዩ ይላል። ስለዚህ ከክፉ ሰዎች የምንድነው ለክፋታቸው ምላሽ በመስጠት ሳይሆን በጸሎት ነው ማለት ነው። ጸሎት አያችሁ ከእግዚአብሔር ጋር ህብረት የምናደርግበት ብቻ ሳይሆን ከክፉ ሰዎችም ሹልክ የምንልበት መሆኑን መጽሐፍ ቅዱስ ይናገራል ማለት ነው። እና ክፉ ነገር ሲገጥመን፣ ክፉ ሰዎች ሲገጥሙን ከጀርባቸው የሚሰራ ኃይል ስላለ በጸሎት መዋጋት እንዳለብን ጳውሎስ ይናገራል። ነገር ግን የሚያጸናችሁ ይልና ከክፉም የሚጠብቃችሁ ጌታ የታመነ ነው ይላል። ክብር ለስሙ ይሁን። የምናዛችሁን አሁን እንድታደርጉ ወደፊትም ደግሞ እንደምታደርጉ ስለ እናንተ በጌታ ታምነናል ይላል። እናዛችኋለን፣ ምክንያቱም የሐዋርያነት የአባትነት መብት በእናንተ ላይ አለን። አሁን እንደምታደርጉ ወደፊትም እንደምታደርጉ ታምነናል ይላል። ከዛ ደግሞ ጌታ ወደ እግዚአብሔር ፍቅር ይላል። ከዛ ወደ ክርስቶስ ትዕግስት ልባችሁን ያቅነው ወይም ልባችንን ያቅነው ይላል። ይቅርታ ልባችንን ያቅነው ይላል። ምን ማለት ነው? ሁል ጊዜ በእግዚአብሔር ፍቅርና በክርስቶስ ትዕግስት ወደ እናንተ እንድንመጣ ሁል ጊዜ እናንተን እንድናስብ እግዚአብሔር ይርዳን ማለት ነው። ከዛ ከቁጥር 6 እስከ 12 ስራ ሳይሰሩ እንዳይኖሩ ነው የሚነግራቸው። ባጭሩ ስራ ሳትሰሩ አትኑሩ ይላል። ከስርዓት ውጭ ከሚኖሩ ሰዎች እንዲርቁ ያስጠነቅቃቸዋል። ጳውሎስ ራሱ በትጋት ሰርቶ ሌሎችን ለመጫን እንዳልፈለገ ወይም በርደን መሆን እንዳልፈለገ እንዳይከብድባቸው ይገልጻል። ማንም መስራት ካልፈለገ አይብላ የሚለውን መርህ ደግሞ ያስቀምጣል ማለት ነው። አሁን 3 ነገሮች ነው። አንደኛ ያለ ስርዓት ከሚሉ ወንድሞች ተለዩ ይላል። ሁለተኛ ምክር ነው። ጳውሎስ ራሱ በትጋት ሰርቶ ሌሎችን ላለመጫን እንደፈለገ ይናገራል አይደል? በእጃችን እየሰራን ነው የኖር ነው
መካከላችሁ ይላል። ባለፈው ጳውሎስ የሚሰራባቸውን 4 ምክንያቶች ስላስተማርኳችሁ ብዙ እንዳጎደልኩባችሁ አይሰማኝም። ግን እንደ መርህ ሊሰራ የማይወድ አይብላ ይላል። ይሄ ማይሰራ አይብላ አይደለም ሐሳቡ። ሰዎች መስራት እየፈለጉ ማይሰሩበት ምክንያት ይኖራል። አንድ መስራት እየፈለጉ ስራ በማጣት በመክሰር ወይም ደግሞ በጤና ጉድለት ላይሰሩ ይችላሉ። ግን መስራት እየቻሉ መስራት አለመፈለግ ግን እሱ ኃጢአት ነው አይደል? አንድ ወዳጄ እንዳለ ተከታታይ የምትበላው የለህም። ተከታታይ ፊልም እያየ እናትን አልጋ ማጎድጎድ የለብህም ማለት ነው። በተለይ ኢትዮጵያ ውስጥ ያው ስራ አጥነት አለ። ግን የስራ አጥነት ብቻ ሳይሆን ደግሞ ስራ የመስራት ፍላጎትም አለ፣ ያለ መስራት ፍላጎትም ደግሞ አለ፣ ስንፍናም አለ እና ይህን በተመለከተ ቤተክርስቲያንም መንግስትም ግለሰብም ሁሉም መጽሐፍ ቅዱሳዊን መርህ ሊከተሉ ይገባቸዋል። መንግስት እንደ መንግስት፣ ቤተክርስቲያን እንደ ቤተክርስቲያን፣ ግለሰብ እንደ ግለሰብ በስራ አቅጣጫ የራሳቸውን ኃላፊነት በመወጣት ትውልድ ወደ ስራ እንዲሰማራ የማድረግ ኃላፊነት ይኖርባቸዋል ማለት ነው። ስለዚህ ይህ ከ5 ከ6 ከ12 የምናገኘው ማለት ነው ስራ የመስራትን መንፈሳዊ ፋይዳ ነው ማለት ነው። ከዛ ከቁጥር 13 እስከ 15 ደግሞ በመልካም ስራ እንዳንደክም ማለት መልካም ስራ መስራትን እንዳንተው ያሳስበናል። ከ13 እስከ 15 ባለው ከ13 እስከ 15 ባለው እንዲህ ይላል፣ ወንድሞች መልካም ስራን ለመስራት አትታክቱ ይላል። በዚህ መልእክት የተላከ ቃላችን የማይታዘዝ ማንም ቢኖር ይህን ተመልከቱ፣ ያፍርም ዘንድ ከእርሱ ጋር አትተባበሩ፣ ነገር ግን እንደ ወንድም ገጽት እንጂ እንደ ጠላት አትቁጠሩት ይላል። ማለት ስራ ስሩ ስንላችሁ መካከላችሁ ላይ በስርዓት የማይሄዱ ካሉ፣ ምንድን ነው የሚሉት የሚሉ ካሉ፣ ምንቅርም ያደርጋቸው ካሉ ይህን ተመልከቱ ይላል ጳውሎስ አደል። በቃ ማለት ያፍሩ ዘንድ እኛ ካዘዝነው ትእዛዝ ጋር የማይተባበር ካለ፣ አንሰማ የሚል ካለ አትተባበሩት የሚል አፖስቶሊክ አድሞኒሽን ሐዋርያዊ ተግሳጽ። ግን ይህን ሲያደርጉት ደግሞ ምናልባት ፍሬን በጥሰው ወደ ጥላቻ እንዳይገቡ ማለት ነው። ፍሬን በጥሰው ወደ ጥላቻ እንዳይገቡ ግን ይህን ስታደርጉ እንደ ወንድም ገጽሱት እንጂ እንደ ጠላት አትቁጠሩት። ከጌታም ይሁን ከኛ የሰማችሁትን በቃልና በስራ ያያችሁትን ወግ የሚተላለፉ ያለ ስርዓት የሚሄዱ ወንድሞች ቢኖሩ ገጽሷቸው። ስትገጽሷቸው ግን እንደ ጠላት አትቁጠሯቸው፣ እንደ ወንድም እንጂ እንደ ጠላት አትቁጠሯቸው በማለት ቤተክርስቲያን ውስጥ ያለው ድካም በቅንነትና በፍቅር እንጂ በትዕቢትና በጥላቻ እንደማይታከም ይናገራል ማለት ነው። ከዛ በኋላ እንዲያው አትተባበሩት የሚለው ትንሽ አፈር ብሎ ሀፊረ ገጽ ይባላል በግዕዝ። እንዲያው ትንሽ ደንገጥ ብሎ አፈር ብሎ እንደዚህ ነው እንዲህ ለካ ማህበሩ ሁሉ አዝኖብኛል እንዲህ ብሎ ከስህተቱ እንዲመለስ እንጂ እንደ ጠላት እንዲቆጠር አልፈልግም በማለት ጳውሎስ አባትነቱን ማሳየቱን ይቀጥላል ማለት ነው። የመጨረሻው እንግዲህ ከ16 እስከ 18 ያለው መደምደሚያና ሰላምታና ጸሎት ነው። የሰላም ጌታ ራሱ በሁሉ መንገድ ዘውትር ሰላምትን ይስጣችሁ ይላል። እናንተ ሰላም የሚያስፈልገን እኮ በሁሉ መንገድ ነው። አንዳንዱ በአገልግሎት ተባርኳል፣ በትዳር አልተባረከም አይደል? ሞቅ ያለ አገልግሎት እያገለገለ ቤቱ የሚያለቅስ ብዙ ሰው አለ። እንደገና ደግሞ ቤቱ ደግሞ ውጭው በአገልግሎት ደግሞ እያለቀሰ በቤቱ ደግሞ ሰላም የሚባረክ አለ። በስራ በጣም የሚሳካለት በመንፈስ ሕይወቱ የወደቀ አለ። በመንፈስ ሕይወቱ በጣም የተሳካለት በስራ የማይሳካለት ሰው አለ። ግን እግዚአብሔር በነገር ሁሉ ያከናወናችሁ። እኔ ይህንን ነው የምመረቃችሁ። በተለይ አገልጋዮች ካላችሁ እግዚአብሔር፣ በትዳር ያላችሁ አገልጋዮች ካላችሁ እግዚአብሔር ያከናውንላችሁ። ማኮኮቢያ ክንፋችሁን እግዚአብሔር ይጠብቅላችሁ። ምክንያቱም ጳውሎስ እነዚህ ሰዎች በእምነት ተባርከዋል። እምነታቸው ምስክርነታቸው ታውቃላችሁ አይደል? በአካያና በመቅዶንያ ላሉት ሁሉ ምሳሌ ሆነዋል። ግን ደግሞ የኢየሱስ ክርስቶስ መምጣትን በተመለከተ ሙሉ እውቀት ስላላገኙ ሲጨነቁ ንብረታቸውን ሁሉ ሽጠው ታውቃላችሁ፣ ተራራ ላይ የተቀመጡ ሰዎች ነበሩ። ስለዚህ ጳውሎስ ስቴት ኦፍ ዌልቢንጋቸው ወይም ሁለንተናዊ ሰላማቸው እንዲረጋገጥ በሁሉ መንገድ ሰላምን ለዘወትር ይስጣችሁ ይላል። አንዳንዴ ሳይሆን ሰላምን። አንዳንድ ሰዎች አሁን ድነዋል፣ ግን ሰላም የሌላቸው ቤንዴዎች አሉ እና ከዳንን አይቀር መዳን የሚሰጠንን ደግሞ እሴትም አብረን ይዘን እንድንቀጥል በክርስቶስ ከእግዚአብሔር ጋር ስለታረቅን ከእርሱ ጋር ሰላም አለን እንደሚል ሮሜ 5:1 ዘወትር አንዳንዴ ሰውን ዘወትር ሰላምን ይስጣችሁ። በምን? በነገር ሁሉ። አንዳንድ ነገር ሳይሆን በነገር ሁሉ። መቼ? ለዘወትር ሰላምን ይስጣችሁ፣ ጌታ ከሁላችሁ ጋር ይሁን ይላል። በገዛ እጄ የጻፈ የኔ የጳውሎስ ሰላምታ ይህ ነው። የመልእክቴ ሁሉ ማስረጃ ይህ ነው። እንዲህ እጽፋለሁ፣ የጌታችን የሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አለ። በቃ እኔ ጳውሎስ መጽሐፍ የሚያስታውቀው አለ እንደዚህ ብዬ ስጽፍ ነው። የጌታችን የሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን ይላል። ገንዘባችሁ ከሁላችሁ ጋር ይሁን፣ የነገርኳችሁ ቃል ከሁላችሁ ጋር ይሁን፣ ተስፋችሁ ወዳጆቻችሁ ከእናንተ ጋር ይሁኑ ሳይሆን ያለው የእግዚአብሔር ጸጋ ከሁላችሁ ጋር
ይላል።